ናዛ ቀብር ቆይቼ ነው የመጣሁት። ያው ለበዓል ትንሽ ይዤ ልወጣ አስቤ ነበረ ባዛር ሰዓት ሄዶብኛል። ግን አሁንም ከሰዓት ቢሆንም ይዤ ልወጣ ነው። ሳምንቱ አሪፍ ነው፣ ከሞላ ጎደል አሪፍ ነው። ያው ትንሽ አንዱ ለቀን መጣንልና ያው ባልኩሽ ያው በነዳጅም ጉዳይ ወደ ክፍለ ሀገር ምናምን የሚጫኑ ናቸው የምንሰራቸው እቃዎች እና እነሱ ግዴታ መጫን አለባቸው እኛን ልንሰራ ማለት ነው። እና በዛ ኬስ ትንሽ ስራው ቀዝቀዝ ቢልም አሪፍ ነው። የተወሰነች ቀን ሰርቻለሁ፣ እንደ በዓል ባይሆንም አሪፍ ላይ ነው ብቻ። በመካከለኛው ምስራቅ በተፈጠረው ውጥረት የተከሰተው የነዳጅ እጥረት በእያንዳንዱ ግለሰብ ህይወት ላይ ያሳደረውን ጫና በዚህ በሳንቃሾ ስራ ፈጣሪ ተወዳዳሪዎችም ላይ በጉልህ ይታያል። ትንሽ ወደ ክፍለ ሀገር ምናምን የሚጭኑ ነጋዴዎች አሉ። አሁን እኛ በአብዛኛው የምንሰራቸው እቃዎች ለክፍለ ሀገር ነው የሚፈለጉት እና እነሱ ካልጫኑ ደግሞ የኛ ስራ ይቀዘቅዛል ማለት ነው። እዚህ ብቻ ሽጠሽ አያዋጣም። በጣም ብዙ አምራቾች ስላሉ በዚህ ዙሪያ እነሱም ያው እንትን ይላሉ፣ ያው ፉክክር ስላለው ማለት ነው። እና ክፍለ ሀገር አብዛኛው እንቅስቃሴ ያለው ክፍለ ሀገር ነው የኛ ስራ ማለት ነው። ነጋዴዎች ከኛ ይቀበሉና ወደ ክፍለ ሀገር ነው የሚጭኑት ስለሚያውቁት ክፍለ ሀገር ነጋዴ እና ለዛ ነው እንትን ያለብን ትንሽ ቀዝቀዝ ያለው። ነዳጁ ቢመጣ የተሻለ እንሰራለን ብዬ አስባለሁ። የዛሬ ቀን ያው ውሎ ስራ ነው። ያው እንደለመድኩት ያው እንግዲህ ቤቴም ሊያልቅልኝ አልቻለም። ለዛሬ ሳምንት ብለውኝ ነበር። አሁን ደግሞ እስካሁን ይኸው ያለቀው ምንም ያደረሱልኝ ጉዳይ የለም። እስካሁን ያው እንግዲህ እየጠበቅኩ ነው በተስፋ። አስቴር እንደ ሁሉም ኢትዮጵያውያን እናቶች፣ ሴቶች በዓል ሲቃረብ የስራ ጫና እንደሚበዛባቸው እሷም የድርሻዋን ለመወጣት ዛሬ የቡና ማፍላት ስራዋን በጊዜ ጨርሳ ወደ ቤት በጊዜ ትገባለች። ያው በስራ ነው ያለፈው። ከዚህ በኋላ ጨርሻለሁ እዚህ ያለውን ስራ። ዛሬ ቀኔን ማሳለፍ የምፈልገው በዓል ነው። ቤት ሄዳለሁ። ቤቴን አልጋ በማዛዞር ቤት በማጽዳት ልብስ አለብኝ፣ ልብስ አጥባለሁ። ቀኔን በዚህ ላሳልፋለሁ። እንደነገርኳችሁ ስልክ ነው የምሰራው። በጎን ለጎንም ያው የምሰራቸው ነገሮች አሉ። ያው ማንኛውም ኤሌክትሮኒክስ ዲቫይስ ከቲቪ ውጭ ያለ እሱንም የሞካከርኩ ነበር። ሪሲቨር ጂፓስ ምናምን አጋጣሚ መጥቶ ነበር። ያው ባሻንስ ዛሬ አልመጣም እንጂ እና እነሱን ሰርቻለሁ። እቃም ስልክ መሸጥ ምናምን ያው ስራ አይደል? ቻርጀሩን እንደምሸጠው ስልክም የመጣ አንድ ለስልክ ሽጫለሁ። ሰዓቱ ላይ ስላልነበራችሁና አሁን ስልኩ እጄ ላይ ስለሌለ ነው እንጂ ያሳያችሁ ደስ ይለኝ ነበር። አቤት የለም ቻርጀር የለም። ዛሬ በተለየ ትኩረት አድርገን ስራ ፈጠራ ተወዳዳሪዎቻችንን ስለ ዱቤ ጠይቀናቸዋል። በተለምዶ ዱቤ የሚባለው ለሰዎች ሳይከፍሉ ወይም በሌላ ጊዜ ለመክፈል ተስማምቶ የሚደረግ ግብይት ነው ወይም ደግሞ አገልግሎት መስጠት ነው። እናም በዱቤ የሚደረግ ግብይት ወይም አገልግሎት መስጠት ያለውን ጥቅምና ጉዳት ከብዙ በጥቂቱ አካፍለውናል። ስለ ዱቤ ያላችሁ አመለካከት? ዱቤ አሁን የኛ ስራ ዱቤ ነው የምትሸጪው። ቆይተሽ ነው የምትቀበዩ እቃውን፣ የገንዘብሽን ማለት ነው። እቃ ወስደሽ ያው ደንበኛ ታፈሪያለሽ። ለደንበኛሽ አንድ ቀንም ወቂው፣ ሁለት ቀንም ወርም ወቂው ያ ሰውዬ ዱቤ ነው ካንቺ የሚወስደው። በጣም አጓጊ ካልሆነ በስተቀር ጫማሽ የምታመርቺው እቃ ዱቤ ነው የሚወስድብሽ። እና በጣም አየር ሲኖር ያው እነሱም ወዲያው ከፍለ መውሰድ እንትን አላቸው። ክፍለ ሀገር ቶሎ ለመጫን ወይ ደግሞ የሆነ ነጋዴ ቆሞባቸው ከሆነ እየጠበቃቸው ከሆነ ያንን ያደርጋሉ። ክፍያ ከፍለው አንዴ ይወስዳሉ። ግን አብዛኛው በቃ ሙሉን በሙሉ ማለት የሚቻለው ያው ዱቤ ነው የምትሸጪው።
ክሬዲት ነው ትቀበያለሽ። እየቆየሽ ነው ቢያንስ እስከ 2 ሳምንት ምናምን ልትቆይ ትችላለሽ።